እጅግ የሚያስደነግጥ ጉዳይ በውስጥ ተልኮልኛል። እባካችሁ አብርሽና ሄርሜላም ተጠንቀቁ ተብላችኋል። እስቲ በመጀመሪያ በውስጥ የተላከልኝን የቅርብ ሰው የነገረችኝን መልእክቱን ላስደምጣችሁ። አስቀድሜ ጽሁፉን ላንብብላችሁ። ወንድሜ በቃ አብርሽና ሄርሜላ ገደል መግባታቸው ነው ብላ እንግዲህ ጽሁፏን ጀመረች እንደምትመለከቱት። በመቀጠልም እንግዲህ የአብርሽ ወንድም ኤፍሬም ከባድ መጥፎ ሴራ ነው በአብርሽና ሄርሜላ ላይ ያሰበው። ከትናንት ወዲያ እንደተመለከታችሁት ሩታና ቡዜን ሲያስታርቅ ነበር። አሁን ደግሞ ከሄርሜላ ጋር ካልታረኩ ብሎ ከሄርሜላ ጋር ሲታረቁ ተመልክተናል። ኤፍሬም በዘዴ የሄርሜላን መኖሪያ ቤት በደንብ ተመልክቷል። ይህ አሁን ትልቅ ስህተት ነው። አሁን በፈለገው ሰዓት ኤፍሬም እንዴት አብርሽና ሩታ ላይ ከባድ ችግር እንደሚያመጣባቸው በቀጣይ ሳምንት ትመለከታላችሁ። ቆይ ዝርዝር መረጃውን ደውዬ ላስረዳህ ብላ ነው እንግዲህ አስቀድማ ጽሁፉን ጻፈችልኝ። ቀጥላ ደውላ ነገረችኝ። የቅርብ ሰው ነች። የነገረችኝ ነገር ደግሞ እጅግ የሚያስፈራ ነው። በቀጣይ ሳምንት ይሄ ነገር ከሆነ ሁሉንም በዝርዝር አስደምጣችኋለሁ። እናንተም እንድትፈርዱ ነው በቅንነት እምጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። የአብርሽና ሄርሜላን ደስታ ለማየት የምትጓጉ እንዲሁም በሩታም በኩል ሆናችሁ ሩታም ስትከፋ ማየት አንፈልግም የምትሉ አጠቃላይ ለሰው ልጅን ፍቅርና ሰላምን የምትመኙ ቅን የሀገሬ ልጆች በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። የምትሄዱበትን ነገር ሁሉ እሱ አምላክ ይባርክላችሁ። ሁላችሁም የልባችሁን መሻት ፈጣሪ አምላክ ይፈጽምላችሁ። ጥሩ ምርቃትና ጥሩ ምኞት የሚመቻ እንደተለመደው አሁኑኑ ቪዲዮ ላይክ በማድረግ ጀምሩ። ለቤቴ አዲስ የሆናችሁ ሰዎች ደግሞ እባካችሁ ሰብስክራይብ አድርጋችሁ የኔን ቤተሰብ እንድትሆኑኝ በአክብሮት በፍቅር ልጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ በዚሁ ላምራ። ከሰሞኑ ባለው ነገር ብዙዎቻችን ደንግጠናል። በተለይ የአብርሽ ወንድም ኤፍሬም ብዙ ችግር ሲያመጣ ተመልክተን፣ ወንድሙ አብርሽ ላይ ብዙ ተንኮሎችን እያደረገ ተመልክተን ብዙዎቻችን በተደናገጥንበት ቅጽበት አሁን ደግሞ የሚያደርገው ሁሉም ተቃራኒ ሆኖ ተመልክተናል። ቀደም ብሎ እንግዲህ ቡዜን የአብርሽ ታላቅ እህት የሆነችው ቡዜን ከሩታ ጋር እንዲስማሙ ሲያረግ ተመልክተን ነበረ። አሁን ደግሞ እንግዲህ ከሄርሜላ ጋር ያለኝንም ችግር እኔም እፈታለሁኝ ብሎ ሄርሜላን ይቅርታ ሲጠይቅ ተመልክተናል። ነገር ግን ሄርሜላን ይቅርታ በጠየቀበት ቪዲዮ ብዙዎቻችሁ ልብ እንዳላችሁት ኮመንትም ጥልቅልቅ እንዳለው አብርሽና ሄርሜላ የኛ የዋሆች ተጠንቀቁ፣ ይሄ ልጅ አሁንም አካሄዱ አላማረንም እያላችሁ ብዙዎቻችሁ የሚገርም ግምት ነበር ያስቀመጣችሁት። ታዲያ የነሱ የቅርብ ሰው ነኝ ያለች በውስጥ መረጃውን የሚያደረሰችኝ አንዲት እህቴ ጽሁፏን የጀመረችው እንዲህ ብላ ነበረ። አብርሽና ሄርሜላ የዋህነታቸው አሁንም ዋጋ ያስከፍላቸዋል። ኦዲየንሶች የሚናገሩት ትክክል ነው። ብዙ ተመልካች ኮመንት ሲሰጥ የነበረውን ነገር ነው እኔም የምነግርህ ነው ያለችኝ። እንዴት አብርሽ ትልቅ ስህተትን ይሰራል? እንዴት የሄርሜላን ቤት ያሳያል? ሄርሜላ እኮ የሆኑ ፍራቻዎችና የሆኑ ትንሽ በጣም የምትደናገጥባቸው ነገሮች ስላሉ ነው ቤቷን ራሱ የብረት መዝጊያ ከፊት አድርጋ በመቀጠልም ሌላ ብረት በር የደረበችበት። በቪዲዮ እንኳን ካያችሁት ሁለት በር አልፎ ነው ሰው ሄርሜላ ጋር የሚገባው። ይህን ያደረገችው ደግሞ እሷን ብዙ ወዳጅ እየመሰሉ እየቀረቡ ብዙ ተንኮል የሚያረጉባት ሰዎች አሉ። መኖሪያ አድራሻና መኖሪያ ቤቷን እንኳን ማንም እንዳያቅባት ነበረ ተሸሽጋ ወደ አዲስ ቤት የሄደችው። ይሄ ትልቅ ስህተት ነው የተሰራው። እንዴት አዲሱን ቤት ይህንን ነገር አብርሽ እንዴት በየዋህነት ኤፍሬምን ወስዶ ያሳያል? ኤፍሬም ዋነኛ ነገር የፈለገው ሄርሜላን ይቅርታ መጠየቅ ሳይሆን ቤቷን ማየት ነበር የፈለገው። ተሳክቶለታል። ምን አይነት አካሄድን እንደሚሄድ ይሄ ልጅ እኛም በጣም ነው የተገረምነው ነው ያሉት። በቀጣይ ሳምንት እንግዲህ ምንድነው ያሰበው? ሄርሜላ ብቻዋን በምትሆንበት ጊዜ ላይ እንግዲህ ኤፍሬም ከሌሎች ሰዎች ጋር ሄዶ እንግዲህ ድጋሜ ሄርሜላን ምናልባት አስደናግጦ ሌላ ነገር ሊያወራት ይችላል። ምንም የምናውቀው ነገር የለም። ነገር ግን ቤቷን ለማየት አስቀድሞ ይፈልግ እንደነበር ግን መረጃዎቹ አሉ ስትለኝ ነው እንግዲህ በውስጥ መልእክቱን ያደረሰች ማለት ነው። እባካችሁ ሄርሜላ ይሄን ነገር እንደ ቀልድ አትመልከቱት። ኤፍሬም የእናንተን ቤት እንደ ቀልድ ነው መጥቶ ያየው የተመለከተው። ኤፍሬም ልክ ነው፣ የአብርሽ ወንድም ነው። ሄርሜላም ትክክል ነሽ፣ ባንቺ አይፈረድም። የምትወጂው የምታከብሪው የወደፊት የትዳር አጋርሽ የሚሆነው የአብርሽ የገዛ ባለቤትሽ የሚሆነው ግለሰብ የሱ ወንድም ነው። ነገር ግን የዚህ ልጅ አካሄዱ ሁሌ ለእናንተ መጥፎ ነገር ስለሚመኝ በስተመጨረሻ ምን እንደሚያመጣባችሁ ስለማይታወቅ ነው ብዙዎች የደነገጡት። አንቺም ሄርሜላ ተናግረሻል። ከዚህ በፊት ይቅርታ ተባብለን ነበረ፣ ብዙ ነገር አድርገን ነበር፣ ያ ሁሉ ረስተህ ነው ድጋሜ በእኔ ጠላት የሆንከው። እንዴት ልመን
ልመንህ እያልሽ አንቺ ራሱ ተጠራጥረሽ ነበር። እባካችሁ አሁንም ቢሆን ይህንን ግለሰብ ሙሉ ለሙሉ አትመኑት። ሄርሜላ አሁንም ቢሆን እዛ ቤት ውስጥ ብቻሽን እንዳትቀመጪ አስቀድመሽ ቪዲዮ በሰራሹ እንዲሁም ደግሞ ይሄው አዲሱ ቤቴ አብርሽም በክብር ከኔ ጋር ይኖርበታል ባልሹ ቤቴ ብዙ ነገር ባሳየሹ ቤትሽ ላይ ነው በአንድ ቀን ውስጥ ያንን ቤት ለመመልከት ሰፈር አድራሻውንም ለማወቅ ይህን ምክንያት ፈጥሮ በዛ ቦታ የተገኘው። ይህንንም ነው በዝርዝር እየነገሩኝ። ምናልባት በቀጣይ ሳምንት አንቺም ልትደናገጭ የምትችይበት ከባባር ችግሮች ሊፈጠሩ ይችላል። ቢቻል እዛ ቤት ውስጥ ብቻሽን ባትሆኚ፣ ካልሆነም ደግሞ ብቻዬንም እዛ ቤት ማደር ፈልጋለሁ ከቤቴ ሌላ ቦታ ማደር አልፈልግም የምትይም ከሆነ ወንድምሽን እንዲሁም ደግሞ ያክስትሽ ልጅ የሆነችውን ማርቲን ሁለቱ ባሉበት አንድ ላይ ተሰብስባችሁ እንድታድሩ ነው ከወዲሁ መልእክቴን እማስተላልፍላችሁ። አብርሽ የዋህነትህ አሁንም ዋጋ እያስከፈለ ይገኛል። አዎ እናውቃለን፣ የዋህነህ በተለይ በወንድም እንኳን ወንድም አይደለም ለአንተ ዙሪያ ጓደኞችን ሁል ጊዜ ገደል እየከተቱክ ተመልሰው ሲመጡ የምትቀበል አለሁላችሁ የምትል ፍቅርንና ጥሩ ማንነትን የምታሳይነህ። ነገር ግን ይሄ ነገር ብዙ ጊዜ ዋጋ ሲያስከፍልክ ተመልክተናል። አሁን ደግሞ ወንድምህን ቤት ማሳየትክ ትልቅ ዋጋ እንደሚያስከፍልህ ሄርሜላን ብቻዋን በምትኖርበት ቤት ውስጥ ደግሞ በቀጣይ ሳምንት ሌላ ከባድ ሴራ እንደታቀደም ጭምር ነው መረጃዎቹ እያሳዩኝ የሚገኘው። ይህንን ስህተት ባትሰራ መልካም ነበር። ሰፈር አድራሻዋን ባታሳይም ጥሩ ነበር። ቢቻል እኔ ታረቃለሁ ሲልክ ወንድምክ ማረግ የነበረብክ ሁለቱንም ውጪ ራቅ ያለ ቦታ ጠርተህ ሁለቱንም በዛው ብታስማማ መልካም ነበር። ይሄ ከባድ ስህተት ነው። እንዴት መኖሪያ ቤት መኖሪያ አድራሻን ሙሉ ለሙሉ ላልተማመንክበት ሰው ልታሳይ ትችላለህ? ብዙ ሰው ይሄንን ነገርም ልብ ሲለው ባንተ ወቀሰውን ሊያመጣ ይችላል። እባክህ አብርሽ አሁንም ቢሆን በየዋህነትህ ዋጋ የምትከፍልባቸው ነገሮች ሊመጡ ስለሚችሉ የዋህነትን ወደጎን እየተውክ ሁሉ ነገሮች ላይ ትኩረት በመስጠት ጉዳዮች እንድትከታተል ነው አጥብቄ የምመክር። ይህን ጉዳይ አስመልክቶ ደግሞ ብዙ ሀሳብ አስተያየት እየተነሳ ነው። በተለይ ኤፍሬም አስቀድሞ እንግዲህ ሩታና ቡዜን ማስማማቱ ራሱ ለሆነ ላቀደው ሴራ በተለይ ደግሞ ሩታ ወደዚህ ቀረብ እንድትል በቤተሰብ እንድትታመን እነ ቡዜ ሁሉ ወይ የዋህነች በቃ ይቅርታ አድርገንላታል ብለው ሁሉን ነገር ትተው ሩታን ቀረብ እንዲያደርጉ የተጠቀመበት ቴክኒክ ነው። በመጀመሪያ ያደረገው እንዳያችሁት ከትናንት ወዲያ በተለቀቀው ቪዲዮ ሩታና እህቴን አስታርቃለሁ እያለ ነው እንግዲህ ሁለቱን ያስማማው። ምን አይነት ነገር ሲባባሉ እንደነበር ታስተውላላችሁ ብዬ አስባለሁ። ሩታ ራሱ ቡዜን ከፍ ዝቅ እያረገች እነ ሜሪን እነ ዳኒን ሰብስባ እንግዲህ የገዛ የልጁ አባት የሆነውን አብራው የኖረችውን የበፊት ትዳር አጋሯ እንኳን ቢሆን የበፊት እንኳን ቢሆን የሱን እህት ነው እንግዲህ ከፍ ዝቅ እያረገች ቡዜን ስትናገር የነበረው። ብዙዎቻችሁ ታስታውሳላችሁ። ቡዜ ጥሩ ነገር ነበራት ለሩታ፣ በጣም ጥሩ አስተሳሰብ ነበራት። ምንም ቢሆን ወንድሜን የልጅ አባት ያረገችው ሩታ ነች ብላ ቡዜ ጥሩ ነገር ነበር ትመኝላት የነበረው። ነገር ግን ቡዜ ተስፋ የቆረጠችው ካስታወሳችሁ ሩታ የነዳኒን የሜሪን ምክር ሰምታ ራቁት ፎቶና ቪዲዮ ይዣለሁ ብላ ብዙ ተአምር ስታመጣ ነው እንግዲህ ይሄማ በወንድሜ ቀልድ የለም ወንድሜ ሰው እንደሌለው ተቆጥሮ መጫወቻም አይሆንም ብላ ቡዜ እንግዲህ ከባድ አቋም በመውሰድ ያንን መረጃዎቹን ሁሉ እያሳየች ሩታን ስትናገር የነበረው። በዛኑ ሰሞን ነው እንግዲህ ሩታም ራሱ እልህ እየያዛት ቡዜን የማይገቡ ነገሮች ስትናገር እኛ ሁሉ ደንግጠን ኧረ በዚህን ያህል ደረጃ ቤተሰብ የሆናችሁ የተዛመዳችሁ ሰዎች አትነጋገሩ እያልናቸው ብዙ ነገር ሩታ እንግዲህ እነ ዳኒን እነ ሜሪን እያስጠራችሁ ሁሉ አንቺ መርዘኛ እህት አንቺ ከባድ እህት እያሉ ሲሰድቧት የነበረው። እንግዲህ ቡዜ ያንን ሁሉ ነገሮች ረስታ ነው ለእርቅ ለሰላም ብላ ወንድሟ ኤፍሬም ያዘዛትን ቃል ተቀብላ ከሩታ ጋር የተስማማችሁ ማለት ነው። ነገር ግን ኤፍሬም ትልቅ ሴራን ስላሰበ ነው እህቱንና ሩታ እንዲስማሙ ሩታ በድጋሚ በቤተሰብ ተቀባይነት እንድታገኝና ላሰበው ድራማ ሌላ ነገር መጀመሪያ እንዲሆነው ይህንን ሁሉ ነገር ያደረገው። ይኸው በመቀጠል ደግሞ እንደታያችሁት እንደተመለከታችሁት እጅግ ጨዋ በመምሰል ሄርሜላ ጋርም ልታረቅ ብሎ የገዛ መኖሪያቸው ቤት ላይ ተገኝቷል ማለት ነው። ነገሮቹን እስቲ እነዚህን አንዳንድ ነጥቦች እኔ ነገርኳችሁንም አስቀድሞ ኤፍሬም ምን አይነት ጸባይ እንዳለው ታውቃላችሁ። አሁን ደግሞ የሚያሳየው ጭራሽ የዋህ በቃ ምንም እንዳላረገ መስሎ መሬት መስሎ የሚታይበትንም ባህሪም አያይዛችሁ እናንተስ ምን አይነት ምልከታ አላችሁ? እባካችሁ እናንተም ይሄን ጉዳይ የተረዳችሁበት የተለየ አመለካከት ካላችሁ በኮሜንት ብታሳውቁኝ ደስ ይለኛል። በስተመጨረሻ ግን በዚሁ አንድ መልእክቴን መናገር እፈልጋለሁኝ። ሰውን የተጎዳ ሲመስላችሁ ሁሌ ለተጎዳ የምትቆሙ ውድ ቅን የሀገሬ ልጆች ግን በድጋሚ በያላችሁበት ፈጣሪ አምላክ ጤናችሁን ይስጥልኝ። በሁሉም ኮሜንት ላይ ነው የምመለከታችሁ። ሰው የዋህ የሆነ ሲመስላችሁ ተው የዋህነት ዋጋ እያስከፈለ ነው እያላችሁ ለየዋህ ሰዎች የምትከራከሩ ለቅን ሰዎች የምትከራከሩ የሰውን መገፋት የማትፈልጉ ኦዲየንሶች የእውነት ፈጣሪ ሁሌም ለእናንተ ጥሩ ነገር ፈጣሪ አምላክ ይስጣችሁ ላለሁ በድጋሚ አጠቃላይ እንግዲህ ይዤ የመጣሁት መረጃም ይህን ይመስል ነበረ። የተሰማችሁን ኮሜንት ላይ ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎች እስክንገናኝ ድረስ ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንመጣ ሰላሙን ሁሉ ተመኘውላችሁ። ሰላም